የተወደዳችሁና የተከበራችሁ ተመልካቾቻችን ከኢትዮ ዲስኮርስ ጋር ለዛሬ እሁድ ጥር 10 ቀን 2018 ዓ.ም ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ጌታቸው ረዳ የወልቃይት አስተዳደር እንዲፈርስ መወሰኑ ቢናገሩም ኮሎኔል ደመቀ ዘውዱ የአቶ ጌታቸው ሐሳብ የተሳሳተ ነው፣ አስተዳደሩ አይፈርስም ሲሉ ገለጹ። ህወሓት የአሜሪካው አምባሳደር ኤርቪን ማሲንጋ ትናንት ሁመራ ላይ ያደረጉት ንግግር የፕሪቶሪያን ስምምነት ተፈራራሚ ወገኖች ይበልጥ የሚያራርቅ ነው በማለት ትችቱን ሰንዝረዋል። አርቲስት ቴዎድሮስ ተሾመ ትራምፕን ማስጠንቀቃቸው ግርምትን ፈጠረ። እነዚህንና ሌሎች መረጃዎች ይዘናል። አብራችሁን ቆዩ። ጌታቸው ረዳ የወልቃይት አስተዳደር እንዲፈርስ መወሰኑ ቢናገሩም ኮሎኔል ደመቀ ዘውዱ የአቶ ጌታቸው ሐሳብ የተሳሳተ ነው፣ አስተዳደሩ አይፈርስም ሲሉ ገለጹ። ፌዴራል መንግስቱ በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ የጦርነት ተፈናቃዮችን ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ስር በአካባቢው የተቋቋመውን ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ እንደተናገሩት ጠቅሶ ዘ ሪፖርተር ዘገበ። ጌታቸው ይህን የተናገሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትናንት ወዲያ በሁመራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው ጠቅሷል። ሆኖም የፕሪቶሪያው የግጭት ማቆም ስምምነት ለመተግበር ትብብር እንደሚያስፈልግ ጌታቸው መግለጻቸው ዘገባው ጠቅሷል። ጌታቸው ሶስተኛ ወገን ጣልቃ ሳይገባ ውስጣዊ ልዩነቶችን መፍታት እንደሚያስፈልግ አጽንኦት መስጠታቸውን ዘገባው ጨምሮ አመላክቷል። በዚህ ጉዳይ ዙሪያ የወልቃይት አስተዳደር እነ ኮሎኔል ደመቀ ዘውዱ ባወጡት መግለጫ የአቶ ጌታቸው ሐሳብ የተሳሳተ ነው፣ አስተዳደሩ አይፈርስም፣ ለማፍረስ የሞከረና የጠየቀም የለም፣ ያ በፍጹም አይደረግም ሲሉ ገልጸዋል። ህወሓት የአሜሪካው አምባሳደር ኤርቪን ማሲንጋ ትናንት ሁመራ ላይ ያደረጉት ንግግር የፕሪቶሪያን ስምምነት ተፈራራሚ ወገኖች ይበልጥ የሚያራርቅ ነው በማለት ትችቱን ሰነዘረ። ህወሓት የትግራይን ህዝብ ከወልቃይትና ሁመራ አካባቢ ያፈናቀሉ ኃይሎች በስልጣን ላይ እያሉ ተፈናቃዮች ደህንነታቸው ተጠብቆ ሊመለሱና እርቅና እውነተኛ ፖለቲካዊ አማራጭ ሊኖር አይችልም ሲል ባወጣው መግለጫ አቋሙን መግለጹ ኢትዮ ዲስኮርስ ተመልክቶታል። አምባሳደሩ ፖለቲካን ወደ ጎን ገፋ በማድረግ ህዝብን ማስቀደም ያስፈልጋል ማለት ቸውን የተቸው ህወሓት የጦርነቱ ዋና ምክንያት ፖለቲካዊ ቀውስ መሆኑን መዘንጋት የፕሪቶሪያውን ስምምነት መሸርሸር ነው በማለት ተችቶታል። ገንቢ አስተዋጽኦ ማድረግ በሚያስፈልግበት በአሁኑ ወቅት ዓለም አቀፍ አጋሮችን ጨምሮ ማንኛውም ወገን ጠቃሚ ያልሆኑና አለመተማመንን ሊያባብሱ የሚችሉ አስተያየቶችን ባይሰጡ እንደሚመረጥም ህወሓት አሳስቧል። አርቲስት ቴዎድሮስ ተሾመ ትራምፕን ማስጠንቀቃቸው ግርምትን ፈጠረ። የፊልም ባለሙያ ቴዎድሮስ ተሾመ በአባይ ወንዝና በታላቁ የህዳሴ ግድብ ዙሪያ ያለውን የኢትዮጵያን ጽኑ አቋም የሚገልጽና የአሜሪካው ፕሬዝደንት ዶናልድ ትራምፕ የጉዳዩን እውነታ እንዲረዱ የሚያሳስብ ግልጽ ደብዳቤ አሰራጨ። ቴዎድሮስ ፕሬዝዳንት እውነታውን ይረዳ ዘንድ ሼር አድርጉት በሚል መሪ ቃል ባቀረበው በዚህ በእንግሊዝኛ በቀረበ ደብዳቤ አባይ ከኢትዮጵያ ምድር የሚመነጭ የተፈጥሮ ጂኦሎጂና የፈጣሪ ስጦታ እንጂ በማንኛውም ስምምነት ወይም በግዛት ትዕዛዝ የተፈጠረ አለመሆኑን በአጽንኦት ገልጸዋል። ኢትዮጵያ በአባይ ወንዝ ላይ ያላት የመጠቀም መብት በ21ኛው ክፍለ ዘመን የተፈጠረ ሳይሆን በዓለም አቀፍ ድንበር ተሻጋሪ የውሃ ህጎች ፍትሐዊና ምክንያታዊ አጠቃቀም የታወቀ መሆኑን ጠቁመዋል። ግድቡ ውሃን እንደማይገታውና ለዜጎች ብርሃን ለመስጠት ብቻ የሚውል የልማት ስራ እንጂ የጥቃት እርምጃ አለመሆኑን አስገንዝበዋል። ግብጽ ለዘመናት አባይን የራሷ ብቻ አድርጋ የምትቆጥርበትን የ1929 እና የ1959 ውሎች ኢትዮጵያ ያልፈረመችውንና በቅኝ ገዢዎች የተፈረሙ በመሆናቸው በኢትዮጵያ ላይ ምንም አይነት ተፈጻሚነት እንደሌላቸው በደብዳቤው አብራርተዋል። ግብጽ ኢትዮጵያን ደካማና የባህር በር አልባ አድርጎ ለማስቀረት በታሪካዊ ጠላቶቻችን በኩል ስታደርግ የነበረውን ሴራ ቴዎድሮስ አስታውሷል። በተለይም በደርግ ዘመን ማብቂያ ላይ ግብጽ ኤርትራን በመርዳት ኢትዮጵያ የአሰብ ወደብን እንድታጣ ያደረገችው ተንኮል ዛሬም ድረስ በኢትዮጵያውያን ዘንድ የማይረሳ ቁስል መሆኑን ገልጸዋል። ተመልካቾቻችን ለዛሬ እሁድ ጥር 10 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር የቀረቡላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰነባበታችን በፊት አበይት ነጥቦችን በድጋሚ እናስታውሳችሁ። ጌታቸው ረዳ የወልቃይት አስተዳደር እንዲፈርስ መወሰኑ ቢናገሩም ኮሎኔል ደመቀ ዘውዱ የአቶ ጌታቸው ሐሳብ የተሳሳተ ነው፣ አስተዳደሩ አይፈርስም ሲሉ ገለጹ።
ህወሓት የአሜሪካው አምባሳደር ኤርቪን ማሲንጋ ትናንት ሁመራ ላይ ያደረጉት ንግግር የፕሪቶሪያን ስምምነት ተፈራራሚ ወገኖች ይበልጥ የሚያራርቅ ነው በማለት ትችቱን ሰንዝረዋል። አርቲስት ቴዎድሮስ ተሾመ ትራምፕን ማስጠንቀቃቸው ግርምትን ፈጠረ።